ምሳሌ ነኝ። እንዴት ነሽ? ደህና ነሽ? እና ወንድሙ ነው ወንድሙ። እኔ ማላውቀው ወንድሙ አንተ አታውቀውም? መድብል ወንድሙ። ከየት ይመጣ? አንተ አታውቀውም? ታስሮ ነበር ደግሞ በጣም ተደባዳቢ ነው። ኧረ እባክህ ምን ሆነሻል? አይ በጣም አድርገሽ የለም እንዴ? ባድግማ እንደ ቅድስትዬ ነበር የምሆነው። የኔ ቆንጆ አምሮብሽ የለም እንዴ? በጣም እኮ ነው ያደግሽው። ደግሞ ከሕክምና ስትመለሽ መጥቼ ስላላየሁሽ ይቅርታ አድርጊልኝ እሺ? ኬክ ከገዛልኝ አሁን ነው ይቅርታ ማድረግልኝ። ደግሞ ለኬክ አንቺ ብይ እንጂ ቶርታውን ነው የምገዛልሽ እሺ? እሺ አጎቴ። ወይ ቅድስት ይቅርታ አድርጊልኝ። እንዴት ነሽ? ደህና ነሽ? በጣም አምሮብሽ። አመሰግናለሁ መድብል። ሰላም ነው አይደል? እግዚአብሔር ይመስገን። ለምን ስትመጣ አልደወልክልኝም? ምን ላዘቦት ሽሮሽ ነው? የአንቺ አዘቦት ሽሮ እንደሆነ የታወቀ ነው። ሰላም ነው አይደል? እግዚአብሔር ይመስገን ደህና ነን እኛ። እኔ ልጅ ምሳሌ እስካሁን ብሩክ ቅድስትን የልጅና አላደረጋት? አያሳዝንም አጎቴ? እኔ ቆንጆ በጣም ያሳዝናል። በጣም ያሳዝናል። አጎቴ ትዘፍንልኛለህ አይደል? የኔ ቆንጆ ቀላል ይዘፈንልሻል። የፈለግሽውን አይነት ዘፈን ግን እማይላታለሁ። እና እሷ እንድትወልድሽ ነው እንደፈለግሽ? ቅድስት እኮ ሆዷ ትንሽ ነው፣ እኔን አይችለኝም እኮ። ያ ባይሆን እኮ እኛ እናስገባሽ ነበር እዛ ውስጥ። ገበያ እየሄድን ነበር እኮ መድብል። አንተ ከመጣ ግን መመለስ እንችላለን። እንዴ ምን ችግር አለው ታዲያ? ለምን አብረን ሄደን ገዛዝተን አንመለስ? እንደዛ ይሻላል። አዎ እሺ በቃ ካላለፋን። ኧረ ችግር የለውም። እንዴ በጣም ደስ ብሎኛል ስላገኘኋችሁ። ምሳሌ በጣም አድጋለች። እኔ ሳቃት እኮ እንዲህ አልነበረች። ሞገሴ እስኪ ድገሚ። ሞገሴ ወይ እንዴት አባቱ ነው ደግሞ ስሙ የሚያምረው? ሞገስ ብሎ ስም አሁን ምኑ ነው የሚያምረው? አንቺ ስትጠሪው በጣም ነው ደስ የሚለው። በጣም ነው የሚያምረው። በጆሮዬ ገብቶ ውስጤ ላይ ርስርስ የሚያደርግ ደስ የሚል ዜማ አለው። ኧረ እባክህ አደራ ሉላ፣ ወደ መቃብር እንዳትሄጂ። ለምን? እዛ ሄደሽ አንድ ቃል ብትናገሪ ድምፅሽን ሰምተው ሙታን ከመቃብራቸው አፈራቸውን እያራገፉ የሚነሱ ነው የሚመስል። እንዲህ ስትለኝ እኮ ደስ ነው የሚለኝ። እንዴ ከምር እኮ ነው። ያ ከሆነ በጣም ችግር ነው። እየሞቱት ከተነሱ በጣም ችግር ነው። ለምን? ምክንያቱም ምን መሰለሽ፣ በመቃብር ውስጥ ስጋ ብቻ አይደለም የተቀበረው፣ ብዙ እውነቶች አብረው ተቀብረዋል። ሙታኖች ሲነሱ ያለነው ደግሞ እንሞታለን። ምክንያቱም ብዙ ውሸትና ክህደት ተፈጽሞባቸዋል። የሰው ልጅ ቀኑ ሲደርስ ሁሉም ከሞት ይነሳል። ያኔማ አንቺ ጉዳችን ነው የሚፈለው። አንተ ከሃዲ፣ ሞቼ የምቀር መስሎ ነበር ነው የምንባባለው። አንተ ምን ሰርተሃል? ስታይ ንጹህ ነው አይደል የሚመስልሽ? ንጹህ እኮ አንቺ ነሽ። ቆይ ግን እኔ ግራ የገባኝ ነገር ማለት ነው ኤፍራታ ብሩክ ጠፍቷል አለችኝ። ቆይ መድብል እንዴት መጣ? ቆይ መድብል የምትይው የብሩክ ወንድም ነው እርግጠኛ ነሽ? አንተ ቆይ ብሩክንም ሞገስንም ከልጅነታቸው ጀምሮ አውቃቸዋለሁ አላልክም?
እኔ ከሞገስ ጋር ነው አብሬ ያደግኩት። ብሩክንም ማቀው በሞገስ ነው እንጂ አብረን ማደግ ምናምን ባል ነገር የለም። እንግዲያውስ አሁን አውቀው መድብል የሚባል ሰይጣን የሆነ ወንድም አለው ማለት ምንድነው? ያስፈራራሽ? አይ ካንተ የሚበልጥማ ወንድ የለም። ግን ወንድሙ ያለ አንድ ነገር ከእስር ቤት በዚህ ሰዓት አልወጣም። ቆይ እንዴ! አሁን ቆይ እንዴት ተፈታ? ምን ሊሰራ ነው የመጣው? ምናልባት ብሩክ ስልኩን ዘጋ ጠፋ እየተባለ ወሬ ስላለ ሊሆን ይችላል። ኦኬ አሪፍ። እስኪ እናያለን፣ ችግር የለም። ምኑን ነው የምናየው? እንደው ያንቺ ጭቅጭቅ ያንቺ ንዝንዝ እንዳስጠላኝ ምንም ያስጠላኝ ነገር የለም። ውይ እንደው ነገር ማስረዘም በቃ ስራሽ ነው አይደል? ይኸውልሽ በደንብ ስሚ፣ የሉላን ዱቅ እኔ ደረቅ የእስር ቤት ኑሮ ወይኔ አንድ ቀን እንኳን ታስረሽ አልጠይቅህ። ኧረ ምንም ችግር የለውም አታካብድ። ምን አይመችም ዛሬ ጊዜ እኮ ሁሉም ሰው ሩጫ ነው። እንዴት ነው አንተ ራስህ እኮ ሌላ ሰው መስለሃል። በሰላም ነው? በሰላም ነው። ያው እንደ ድሮ አልሆን አንኮላል ተመለጥክ ምናምን ምንድነው? ያው እንግዲህ እድሜያችን ሄደ እኮ። አንተም ታስረ ነበር እንዴ? አይ አንተ አሁንም ትጫወታለህ። እንዴት ነህ ታዲያ? ምን ትንሽ የብሩኬ ነገር እየረበሽኝ አስጨነቀኝ እንጂ ደህና ነኝ። አው እሱ ነገር እኮ እኔም ግራ አጋባኝ። ምን ብናደርግ ነው የሚሻለው? ወጌሷን ሻይ ቡና እያለን ብንጫወት አይሻልም? እሺ ግን ምንም ብር የለኝም ታውቃለህ። ኧረ ችግር የለውም እኔ ጋር ይኖራል። አይ የቴም ይዘሃል እንዴ? ብሩን እኔ ላስገባልህና አንተ አውጥተህ ስጠኝ። እሺ ግን ያው የጓደኛዬ ነው ማለት የሉላ ነው። ሉላ? አዎ የሉላ። እንዴ ሞጌ ከሉላ ጋር አብራችሁ ናችሁ? አዎ በእናትህ ብዙ የማታውቃቸው ነገሮች ተፈጥረዋል። ምንድነው የተፈጠረው? እኔ የማላውቀው። እስቲ እንግዲህ ቀስ እያልክ ታያለህ። ያው እስር ቤት እንደነበርኩ ታውቃለህ። ምንም ታውቃለህ። ያው እንግዲህ ለጊዜው መቼም ችግር የለውም። ዋናው ገንዘቡ ይውጣ እንጂ የማንም ቢሆን ጉዳይ አይስተኝ። እሺ በቃ ችግር የለውም። እሺ ሻይ ቡና እያልን እናወራለን። እሺ ኦኬ። እንዴት ነህ ወዳጅ? ለሰላምታ ጊዜ የለኝም ዝና፣ ለሰላምታ ጊዜ የለኝም። ምን አገኘ? አሁን ከ5 ደቂቃ በፊት ከሉላ አካውንት በኤቲኤም ገንዘብ ወጥቷል። ምን? የምርህን ነው? አድራሻውን ላክልኝ። ጉዳዩ ወንጀል ስለሆነ ነው በዋትስአፕ የደወልኩት። ስለዚህ አድራሻውን በዚህ ልክልሃለሁ። አንተም የውለታዬን እንዳትረሳኝ። ኧረ ችግር የለውም። በእውነት በህይወት ዘመኔ እንዳንተ ውለታ ያዋለልኝ ሰው የለም። በልቤ መዝገብ ተቀምጠህ ትኖራለህ። የእውነት በጣም አመሰግናለሁ። ፍጠን መፍጠን አለብህ ዝና፣ መፍጠን አለብህ። እሺ